እግዚአብሔር ሰውን ለማዳን 1 ይመጣል፣ 2 ይፈቅዳል፣ 3 ይቸኩላል፣ 4 ምክንያት ይፈልጋል፣ 5 ይረዳል። ንገሩኝ፣ ነገርኳችሁ። አየት አንዳንድ ሰው እንደ ጲላጦስ ነው። አሁን እኔ ከቤቴም ሰው ምክር ስመክር እታዘባለሁ። ምክር ጥያቄ ጠይቅና መልሱ ሳልመልስለት ጭልጥ ማለት ምን ማለት መሰላችሁ? እምለውን አይዘውም፣ የሚለውን ብቻ ነው። ይሄ በጣም ይቸግራል በእውነቱ ማለት ነው። ለምሳሌ አሁን አንዳንድ ሰው ይመጣና እንደዚህ ሁኜ 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 ብሎ ችግሩን ነግሮኝ እኔ ምክር ስጀምር እሱን ይደክመዋል። ኋላ ምን ይላል? አመሰግናለሁ አባ ብሎ ሄደ። ለምኑ? እኔ ምን አረኩና ነው ማለት ነው። እና ጥያቄ ጠይቆ አለመስማት ምን ይባላል? ጲላጦስ እውነት ምንድን ነው አለና ሳይመልስለት ቤቱ። ስለዚህ ስሙ፣ መስማት አለባችሁ። ሰምታችኋል? ስሙ። እሺ ንገሩ ከሰማችሁ። እግዚአብሔር ሰውን ለማዳን ምን ያደርጋል ነው ያለው? ይሄዳል። እሺ ይፈቅዳል። እሺ ይቸኩላል። እሺ ምክንያት ይፈልጋል። እሺ ይረዳል። እነዚህ ነገሮች ያደርጋል ሰውን ለማዳን እግዚአብሔር። ይመጣል። ሄደ። እኛ ብንሸሽ እንኳን እግዚአብሔር እየተከተለ ይመጣል። አሁንም ቢሆን ያለነው እግዚአብሔር እየመጣ ነው እንጂ እኛ እየመጣን አይደለም። ይሄን ኋላ እነግራችኋለሁ እንዴት እንደሆነ። አሁን እኛ እዚህ ቤተክርስቲያን ውስጥ ብንኖረው፣ መናንያን በገዳም፣ ካህናት በመቅደስ፣ ደቀ መዛሙርት በቤተ ጉባኤ፣ ምዕመናን በቤተ ክርስቲያን የምንኖር ሊቃነ ጳጳሳት በሲኖዶስ የሚኖሩት ክርስቶስ እየተከተለን ነው እንጂ እኛ እየተከተል ነው አይደለም። እኛ የተከተሉትስ ሌሎች ናቸው። አሁን እኛ እየጠፋን እግዚአብሔር እየተከተለ ነው ያለው። በዚህ መንገድ ነው ያለ ነው፣ በቸርነቱ ማለት ነው እየመጣ። ያንን አመጣጡን ደግሞ ሁልጊዜ በችኮላ ነው የሚያደርገው። ወልድ እሁየ መጣ እንዘ ይቀንጽ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድሜ በተራሮች ላይ መር እያለ በኮረብቶች ላይም እየዘለለ መጣ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። በተራሮች ላይ እየዘለለ በኮረብቶች ላይ መር እያለ መጣ ይላል። ልጅ ወንድሜ ነው የምለው። ለቤተ እስራኤል ናት ለጊዜው እንዲህ የምትለው። እግዚአብሔር ከባቢሎን ፈጥኖ ሊያወጣት መውደዱን በአብርሃም እና በነቢያት በካህናት ቃል ኪዳን ሊያወጣት መውደዱን ነው የሚናገረው። ምስጢሩ ግን ምንድን ነው? ልጅ ወንድሜ የተባለ ወልድ ነው። በተራሮች በኮረብቶች ላይ መጣ። በአበይት ነቢያት በደቂቅ ነቢያት መጣ። መር እያለ የተባለ ግን የ5500 ዘመኑን ቀጠሮ አዳም የሚፈልገውን ያህል እጥፍ እግዚአብሔር ይፈልገው ነበር። ለምን? አዳም እንዲድን እግዚአብሔር ይቸኩላልና። ወበከመ ይጓጉ ጽሙ ለሰቴየ ማይ ከማሁ ይጓጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃን ሊጠጣ የሚቸኩልን ያህል ክርስቶስ ሰዎችን ይቅር ለማለት እንዲህ ይቸኩላል። ሰውን ለማዳን እንዲህ ይቸኩላል። የተጠማ ሰው ውሃን ሊጠጣ የሚቸኩልን ያህል ክርስቶስ እንዲህ ይቸኩላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በጲላጦስ ፊት ለፍርድ ቆሞ ሳለ እንዲህ አድርገሃል፣ እንዲህ አድርገሃል፣ እንዲህ አድርገሃል፣ እንዲህ አድርገሃል ሲባል መከራከሪያ ያልመለሰበት ምክንያት ታውቃላችሁ? ቶሎ ተፈርዶበት እኛ እንድንድን ስለፈለገ ነው። ይሄ ችኮላ ነው። ሰውን ለማዳን እንዲህ ይቸኩላል። እንኳን እሱ ባለፈውም እንደነገርኳችሁ ቅዱሳን ራሳቸው ሰው እንዲድን እንዴት እንደሚቸኩሉ ታውቃላችሁ? ቅዱስ ጊዮርጊስ ያደረገውን በጣም ሁልጊዜ የምወደውም ታሪክ ነው። አትናሲዮስ የሚባለው ጠንቋይ ለቅዱስ ጊዮርጊስ መርዝ በጥብጦ ሊያጠጣው ሲል ምንድን ነው ያለው? ቶሎ በጥብጥና አጠጣኝ ነፍስ ስትድን አያታለሁና አይደል ያለው። መርዙን ለቅዱስ ጊዮርጊስ ሰጥቶት ቅዱስ ጊዮርጊስ መርዙን ጠጥቶ ሳይሞት ሲቀር ያን ታምር አይቶ ያ ጠንቋይ እንደሚጠመቅ ያውቀዋልና ቶሎ እንድትድን መርዙን ቶሎ ስጠኝ ይለዋል። ሰው እንዲድን እንዲህ ይቸኩላሉ። ወይኩን ፈቃድከ በሉ እንጂ ድገሙ።
ፈቃዱሰ ለእግዚአብሔር አድኅኖተ ዓለም ውእቱ። የእግዚአብሔር ፈቃዱ ዓለምን ማዳን ነው። ሊቁ ደግሞ ሲተረጉም እስኪ በሉ የእግዚአብሔር ፈቃዱ በሉ ዓለምን ማዳን ነው ይላል። ፈቃድ ይሁን የሚለውን የአቡነ ዘበሰማያታችን ጸሎት ሊቁ ቅዱስ ዮሐንስ አፈወርቅ ወሰደና የእግዚአብሔር ፈቃዱ ዓለምን ማዳን ነው ይላል። አላችሁ እንዴ? ስለ እግዚአብሔር ምን ያደርጋል? ይቸኩላል። ፈጥኖ ማዳን ይወዳል።